ከርቀት ስትመለከቱት ይሄ አነስተኛ ሐይቅ እንደማንኛውም ሐይቅ ሊመስላችሁ ቢችልም ቀረብ ብላችሁ ብትመለከቱት ግን የሚረብሻችሁ ነገር እይታችሁ ውስጥ ይገባል። በመቶዎች የሚቆጠሩ የሰው ልጆች አጽሞች በሐይቁ ዙሪያ ተበታትነው በአመታት ቆይታ የነጡ አጥንቶችም ተከምረው መመልከት እጅግ አስደንጋጭ እይታ ነው። አንዳንዶቹ የራስ ቅሎች በአካባቢው ቀዝቃዛማ የአየር ጸባይ ምክንያት ረጅም አመታትን ተሻግረው እስካሁንም ድረስ ጸጉርና ቆዳ አላቸው። የበለጠ ሚስጥራዊ የሚያደርጋቸው ነገር ግን ሁሉም ሰዎች በተመሳሳይ ሁኔታ ጭንቅላታቸው ተመቶ መገደላቸው ነው። ይህ ብቻም አይደለም። አጽሞቹ ቢያንስ 3 አካባቢዎች ላይ ይኖሩ የነበሩ በተለያየ አመታት ቆይታ በተመሳሳይ ቦታ ላይና በተመሳሳይ አገዳደል የተገደሉ መሆናቸው በጣም ጥያቄ ፈጣሪ ጉዳይ ሆኗል። ክቡራን አድማጭ ተመልካቾቼ ስላልተነገረላችሁ አዳዲስና አስደናቂ መረጃዎች ማወቅ የሚያዝናናችሁ ከሆነ ሰብስክራይብ አድርጋችሁ የደውል ምልክቱን በማብራት ይህንን ቪዲዮ ላይክ በማድረግ ከኔ ጋር አብረን ስለ አስደናቂ መረጃዎች እያወቅን በተሻለ መንገድ እንዝናና። ወደ አጽሞቹ ሐይቅ ስንመለስ ከላይ እንዳየነው ቢያንስ 3 የተለያዩ ምድቦች የሚሰጣቸው ሲሆን የመጀመሪያዎቹ ከክርስቶስ ልደት በኋላ በ7ኛው ክፍለ ዘመን ይኖሩ የነበሩ፣ ሁለተኛዎቹ በ10ኛው ክፍለ ዘመን ላይ የነበሩ እና ሶስተኛዎቹ ደግሞ በ19ኛው ክፍለ ዘመን ይኖሩ የነበሩ ናቸው። ታዲያ እንዴት ይሄ ሊሆን ይችላል? በሺዎች ዓመታት ልዩነት በመቶዎች የሚቆጠሩ ሰዎች እንዴት በተመሳሳይ ቦታ ላይ በተመሳሳይ ሁኔታ ሊገደሉ ይችላሉ? ማን ወይንስ ምንድነው የዚህ ሞት ምክንያት? ይሄ ሚስጥር እንደ አውሮፓውያኑ አቆጣጠር በ1942 ዓመተ ምህረት በህንዳዊው ሃሪ ኬሻን ማድዋል በተባለ የደን ባለስልጣን ከተገኘበት ጊዜ በኋላ የጀመረ ሲሆን ሚስተር ማድዋል ወደ 800 የሚሆኑ ሰዎች አስክሬን በቦታው ላይ መከመሩን አሳወቀ። ይሁን እንጂ በጊዜው ሁለተኛው የዓለም ጦርነት የተቀጣጠለበት ወቅት ስለነበረ የኢንዲያ ባለስልጣናት በቦታው ላይ የተከመረው አጽም በጦርነቱ ወቅት የተገደሉ ሰዎች ሊሆን እንደሚችል ስላሰቡ ለጉዳዩ ብዙም ትኩረት አልሰጡትም ነበር። ነገር ግን በ1950 ዓመተ ምህረት ስለ ቦታው የማወቅ ፍላጎት ድጋሚ ተቀሰቀሰና ተከታታይ ምርመራዎች ተደረጉ። እናም በመጀመሪያ አጽሞቹ ከቦታ ቦታ ተጉዘው የሚነግዱ ነጋዴዎች ወይንም የወታደሮች እንደሆነና በተላላፊ ገዳይ ወረርሽኝ ወይንም በስፍራው ቅዝቃዜ ምክንያት የሞቱ እንደሆነ ቢታሰብም የዘመኑ ነጋዴዎች በብዛት የሚጓጓዙባቸው እንስሳት አጽም ወይንም ደግሞ ወታደር እንደነበሩ የሚገልጽ አንድም የጦር መሳሪያ አልተገኘም። ይበልጡኑ ከሞቱት 800 ሰዎች መካከል ብዙዎቹ ሴቶች ስለነበሩ ነጋዴም ወታደርም የመሆን እድላቸው ጠባብ መሆኑ ታወቀ። የፎሬንሲክ ቴክኖሎጂ የተባለው የጥናት ዘዴ የእነዚህን አጽሞች እውነተኛ ማንነት ለማወቅ ዋነኛው ተስፋ ነበር። እናም በ2004 ዓመተ ምህረት የፎሬንሲክ ትንተና በ19ኛው ክፍለ ዘመን በህንድ መንፈሳዊ ተጓዦች ላይ በተከሰተ አንድ አሳዛኝ ክስተት ሁሉም በግዙፍ የበረዶ ግግር ተመተው እንደሞቱ ያብራራል። በዚህም ምክንያት ሁሉም አጽሞች በተመሳሳይ ጊዜ መገደላቸውን የሚያሳይ መሆኑንና አንድ ብሔር በአንድ ላይ መሞታቸውን ሳይንቲስቶቹ አስበው ነበር። እናም መንፈሳዊ ተጓዦቹ እንደ ቀላል በበረዶ ግግር ተገድለዋል የሚለው እሳቤ በብዙሃን ዘንድ ታዋቂነትን አትርፎ በተጨማሪም በየ12 ዓመቱ አንድ ጊዜ በዛ ቦታ ላይ የሚደረግ የህንዳውያን የሃይማኖት ጉዞ ወደ ሆንግ ኮንግ ከተማ እንደሚደረግ አርኪኦሎጂስቶቹ ገለጹ። በፑን ውስጥ የዲኬን ኮሌጅ አርኪኦሎጂስት ፕሮፌሰር የሆነችው ዶክተር ቬና ሙሽሪፍ ትሪፓቲ እንደተናገረችው ከሆነ ሐሳቡ አሳማኝ ነው። የዘረመል ጥናት ተደርጎ ወንዶቹም ሴቶቹም በተለያየ የእድሜ ክልል የሚገኙ እንደሆኑ ተረጋግጧል። ስለዚህም የሙዚቃ መሳሪያዎች በዛ ቦታ ላይ ከመገኘታቸው ጋርና ምንም የጦር መሳሪያ ካለመገኘቱ ጋር ተያይዞ አጥኚዎቹ የሃይማኖት ተጓዦች ናቸው የሚለው እሳቢያቸው ትክክል እንደሆነ በማሰብ በመጨረሻም የአጽሞች ሐይቅ ሚስጥር እንደተፈታ አመኑ። ይሁን እንጂ ያ የመጨረሻው ጥናት አልነበረም። ዘመኑ በዘረመል አጠናን ላይ እየተራቀቀ በመምጣቱ የበለጠ ጥናት አድርገው ከምናስበው በላይ በሆነ ባዮሎጂካላዊ ሚስጥር አስደናቂ ማስረጃ አግኝተዋል። አዩሺ ናያክ የተባለች የማክስ ፕላንክ ኢንስቲትዩት ተመራማሪ የተለያዩ ባዮሞሌኩላር ዘዴዎችን ተጠቅመው አዲስ የመረጃ አይነት ማግኘት እንደቻሉ ገልጻለች። በ2004 ዓመተ ምህረት ከ38 አጽሞች ላይ ናሙና ተወስዶ በህንድ የአንትሮፖሎጂ ጥናት ተቋም ባዮሞሌኩላር እና ጄኖሚክ ጥናት እንዲደረግ
እንዲደረግበት ለ16 ላብራቶሪዎች ተላከ። ከዛም ከ5 ዓመታት የጥናት ቆይታ በኋላ ይፋ የተደረገው ጥናታዊ ውጤት ዓለምን ሁሉ ያስገረመ አዲስ መረጃ ነበር። ጥናታዊ ውጤቱ በተመሳሳይ ጊዜ ህንዳውያን የሃይማኖት ተጓዦች የሞቱበት ቦታ መሆኑን የሚገልጸውን የቀደመ ሳቢያቸውን በሚያፈርስ ሁኔታ የ38ቱም አጽሞች ናሙና ከ3 በማያንስ መደብ የሚመደቡ ጄኔቲካሊ የተለያዩ ሰዎች በሺዎች ዓመታት ውስጥ በተለያየ ሁኔታ መገደላቸውን ይገልጻል። ከ3ቱ ምድቦች መካከል የመጀመሪያዎቹ ሳውዝ ኤዥያውያን ሲሆኑ በተለያየ ጊዜ በ7ኛውና በ10ኛው ክፍለ ዘመን ሞተዋል። ሁለተኞቹ ምድቦች በ19ኛው ክፍለ ዘመን የሞቱ የደቡብ ምስራቅ ኤዥያውያን ናቸው። የሶስተኞቹ ምድቦች ግን ከሁለቱም በበለጠ አርኪኦሎጂስቶቹንና ሳይንቲስቶቹን ያስገረመ ነበር። እነኛ ሶስተኞቹ ምድቦች የምስራቃዊው ሜዲትራኒያን የቀደሙ ዘሮች የክሬቴ ደሴት ነዋሪዎች የነበሩና በ19ኛው ክፍለ ዘመን የሞቱ ናቸው። ግን እነዚህ 3 ምድቦች ከተለያየ አቅጣጫ እንዴትና ለምን ወደ ኢንዲያ መጡ? ስለ ታላቁ አሌክዛንደር አገዛዝ ብንመለከት ከግሪክ እስከ ኤዥያ ብዙ ሀገራትን መግዛቱ የሚታወቅ ሲሆን ወደ ምስራቃዊቷ ህንድ መድረስ ችሎ ነበር። ይሁን እንጂ ማንም የግሪክ ዜጋ ይሄ የአጽሞች ሐይቅ ወደ ተደበቀበት የሂማሊያን ተራሮች አልደረሰም። ይልቁንም በሐይቁ ዙሪያ የተገኙት የግሪካውያን አጽሞች በአሌክዛንደር ዘመን የነበሩ ሳይሆኑ በ19ኛው ክፍለ ዘመን የነበሩ ናቸው። ታዲያ ከክሬቴ ደሴት የተነሱ ግሪካውያን ወደ ሂማሊያንስ ተራሮች መጥተው በሚስጥራዊ መንገድ የሞቱበት ምክንያት እንዴት ሊብራራ ይችላል? የአጽሞች ሐይቅ የተባለው የሩብኮንጅ ሌክ 650 ጫማ ዝቅ ብሎ በግዙፋን ተራሮች መከበቡ በእኛ ዘመን ያሉ አጥኚዎችና ጎብኚዎች እንኳን ወደዛ ቦታ ለመድረስ ከርቀቱና ከአየሩ ቅዝቃዜ የተነሳ እጅግ አስቸጋሪ ጉዞ ማድረግ ይኖርባቸዋል። በተቃራኒው ግን እነዛ የግሪክ ተጓዦች በ19ኛው ክፍለ ዘመን በሆነ ጊዜ ወደዛ ሐይቅ መድረስ ችለው ነበር። እንዴትና ለምን እንደሆነ ግን ዛሬም ድረስ ግልጽ አይደለም። እነዚህ ሁሉ ያልተመለሱ ጥያቄዎች በየጊዜው አዳዲስ ጥያቄዎችን ይወልዳሉ። እናም እነዛ ሁሉ ሰዎች በዛ ሐይቅ ዙሪያ በተመሳሳይ መንገድ የተገደሉበት ሁኔታ ያልተፈታ እንቆቅልሽ ሆኖ ዘልቋል። እናንተ ግን ስለዚህ ጉዳይ ምን ታስባላችሁ? ሐሳብና አስተያየታችሁን ኮሜንት ላይ ጠብቃለሁ። እስከ መሰናዶ ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንኩኝ በቀጣዩ አስደናቂ መረጃ እስክንገናኝ ላይክ፣ ሰብስክራይብ እና ሼር ማድረግ እንዲሁም የደውል ምልክቱን ማብራት እንዳይረሳ። ዳግም እስክንገናኝ ቸር ያቆየን።